ስተች ነበርኩ ቪዲዮ ያሳየኛል። አንተን እንዱምን አይነት ሰለሰለኝ ነበር አየው፣ ግን አላየንም። አላየሽማ? እስኪ ቪዲዮን አሳየኝ። ወይኔ ወይኔ እንዴት ነው ጌታ ነው ጉቶ ይኸው ሻለቃ አቡነ ጴጥሮስን ነው ሻለቃ ያላቸው። አዎ ሻለቃ ጴጥሮስ እስቲ ሌላም አለ አባቴ። ቆይ ኧረ በጣም ታሳያለህ አንተ። እዛ ቤት ገብቶ እኔ አላሳየኝ ቪዲዮ የለም። ይሄ ነው ወይ ምን ማለት እንደዛ ናት። ታቦት ላይ እንዴት ሙድ እንደሚል ሌሎች አስገብተው አብረው ነው ሙድ የሚይዘው። እናንተ የምታመልኩት አምላክ ጣዖት ስለሆነ አፍ አለው የማያወራ፣ ጆሮ አለው የማይሰማ፣ ዓይን አለው የማይ፣ እጅ አለው የማይማታ። ስለዚህ እናንተ መግደል አለባችሁ፣ እናንተ መሳደብ አለባችሁ። ምክንያቱም እናንተ የምታመልኩት አምላክ አይደለም ሰይጣን ስለሆነ። ኮፒ ሊንክ ኔዎቹ ሚስቱ ትስቃለች ከኋላ። ካሊፎርታ ቦታ አዘጋጅተና ይሄ ነው ሰው የራሱን ጉድ ደብቆ። እኔ እኮ ያንተን ብቻ ቪዲዮ ሳያሳየኝ እኮ ተናድጄ ስቀባጥር ነበር። አልሰማኝም? ሰምቼ ዮናስን አዘጉበት እየተከታተላችሁ ስል ነበር። አሁን ተላላወሽ ነው አባ ጉቶ ነው በእኔ ላይ። እኔ ራሱ በቅርብ በፍራውል ጉዳይ ይቅርታ ብዬ ወጥቻለሁ። በሉ አሁን እዮዳ ቤት እየሄዳችሁ ሪፖርት አድርጉ። እግዚአብሔር ያሳይ። ይባላግቷል። ኧረ ጌታ ምስክር ያላረገው ነገር አለ እንዴ? አሁን ዮናስ እንዲያደርግ ስቀውጠው ሰው የራሱን እንትን ደብቆ ነው የሰው። እስቲ ሌላ ቪዲዮ አውጣልኝ። ሌላ ቪዲዮ ኧረ ማላወጣልህ የለም አባ። ምንድን ነው ማለት ሞሪ አይደለሁ። ይሄን ሁሉ ረስቼዋለሁ። እናቴ በስ ዮናስን ስቀጠቅጠው ላይ ዩዘር ቪዲዮች እዮዳ ደስ ብሎት ምናምን ጀነራል ማድረግ ይፈልጋል። አንደኛ ክፍለ ዘመን ነው አባቴ። የፕሮቴስታንት እምነት በልቷቸዋል። ሂዷል ኢትዮጵያ ውስጥ እስልምና እምነት ነቄ ብሏል። እንደ ድሮ ማለት ነው። አንድ ያዳም እንደ ድሮ የኦርቶዶክስ ተዋህዶ ቤተክርስቲያን እንደ ድሮ ማለት ነው። እንሰይፋለን፣ እናስፈራራለን፣ እናሸማቀቃለን። እዮዳ የምትገለው 1 ሚሊዮን እዮዳ ቢነሳ ያመሃል እንዴ? ይህ እኮ መብት እኮ ራይት። ያልተናገረው ነገር አለ እንዴ? ራይት ሲሆን እኔ አሁን እናቴን እዮዳ ቤት እየሄዳችሁ ሪፖርት አድርጉ። ሪፖርት አድርጉ። ዮናስ ቤት ሪፖርት አድርጉ ላለው የእሱን ጉድ ደብቄ። ሌላም አለ በጣም ብዙ ያላለው ነገር የለም እንዴ? ቆይ መቻ አክባሪ ነኝ እኔ ሁለት መስሎኝ። እኛ ኢትዮጵያን እኮ እንረሳለን እኮ ዮናስ። ይሄ እኮ ችግራችን። በካሊፎርኒያ ታቦት ነኝ በካሊፎርኒያ ገዳ ገዳሙን ነው እንደዚህ የሚለው።
ቆይ የቀድሙን ላሰማችሁ። ቆይ ዛሬ ቅዱስ ሲያጫውት የነበር ይሄን ሲጫወት ቁዝር መቼ ያስታውሳል? ሰምተኛል። ግን እዛ ነበርኩ እኮ የዮናስን ሂዱና ሪፖርት አድርጉ ፈርሙ ስል ላትቀውጪው ነበር። አላወቅሽማ። ስላላወቅሽ ነው። እኔ እኮ ምንም ማለት ወይ ጉድ ወይ ጉድ። ይኸው ጌታን ይሁት አዲስ ለመጣች አየህ ሲያደናግር እዛ ጋር ሻለቃ ጴጥሮስ ታጋይ አቡነ ጴጥሮስ ነው ሻለቃ የሚላችሁ። ሻለቃ ጴጥሮስ ሻለቃ ጴጥሮስ እያሉ አቡነ ጴጥሮስ እስኪ ድገመው። ጴጥሮስ ድገመው። እናቴ ሻለቃ ናቸው። ሻለቃ አየሁ ሻለቃ ጴጥሮስ አባታችን ጴጥሮስ አሁን የራሱን ነገር ደብቆ ውግዝ ለይሁዳ ሁላችሁም ሂዳችሁ ሪፖርት አድርጉ። እሱ ቤት ዮናስ ቤት ብቻ አይደለም፣ እሱም ቤት እየሄዳችሁ ሪፖርት አድርጉ። ዮናስ ቤት ብቻ አይደለም፣ እዛ ቤት አድርጓል አለ ነው ጅባ ታስታሱጭኝ እናቴ እዛ ቤት እኮ እንዴ አንተ የተናገርኩትን ንግግር አልሰማም። እየሄዳችሁ ፈርሙ፣ እየሄዳችሁ ስቀባጠር ነበር። የራሱ ጌታ እንደዚህ አይነት ሰው ነው። እኔ አሁን ተነክቻለሁ ብያለሁ። አልተነካም ካልክ ማስረጃ አለ። እሱ ሳይነካ ነው። እኔ ፓስተር ነኝ ብያለሁ። ጅቦ ንገረኝ። በቃ ፓስተር ነኝ ካላልኩ ለምን ፓስተር ተብሎ ይሰደባል? ዮኒ ማኛ ብለህ ወይ ዮኒ ወደፈር ብለህ እኔን መሳደብ ይቻላል። ፓስተር ካልክ ሙሉ የፕሮቴስታንት ቄስን ሰደብክ ማለት ነው። ቄስን ከሰደብክ ደግሞ የአንተ ይሰደባል። አሁን እዮዳ መደበቅ ሲገባው እንደዚህ ወጥቶ ረሪ የሰራ ነገር የለም እኮ ይሄ መርዝ ግን እንደዚህ ነው። ልጅ ባህሪው ነው ይሄ ሸለመት ማለት እሱ ጻድቅ ሆኖ ዛሬ እኔን ሲሸውዴ ቁጭ አድርጎ ይሁንስ የሰራው ሰገጤ ትሸውዳለ። ግን በሰገጤ እንደው በሰው ብትሸውድ ምን አለበት አንተ? አይገርምም? እውነት ነው። አስማጭ እኮ ነው። እንዲያርጎ እርሶስ የሆነ ሰዓት ላይ መጣ። እርሶስ ተሳድቦ የለ ስላቸው ይቅርታ ጠይቄያቸው ስለ መዝሙሩ ተመልከት። አልጠየቅም። ስለ ኦርቶዶክስ ምንም የጠየቀው ይቅርታ የለም። ጌታ ምስክር። የይቅርታ ቪዲዮ የለም የለም። አምጣ። እንዲያውም ፈርቶ ሙስሊምን ጠይቋል። እስቲ እዮዳ ብያየን ነው የይቅርታውን አምጣ በለው። እስቲ የይቅርታውን አምጣ። እየሰማህን ነው ካለ የይቅርታውን አምጣ። አንደኛው ሪፖርት የሚደረግባት እድሜ ልክን ጫማ እየበላ ትኖራለህ። ሆድ እንደተቆዘረ እየሰማህ ነው። ራፕ እያደረገ ሆድ እንደተቆዘረ ትኖራለህ። ጫማ እንደበላ ትኖራለህ። ተለፈነ እንደገቡ አበደ ካሊፎርኒያ ሙልጭ እያደረገ እየተሳደበ እኔ እንደተናገርኩ አድርጎ ይመጣል። እሱ ነው ብዙ ነገር ሲያደርግ ነበር። እኔ አትንኩኝ ባይ ነኝ። እኔ አትንኩኝ ነው። ማንም አልደረሰበትም። እሱ
ከመሬት ተነስቶ አስታውሳለሁ። እኔ እንዲያውም ስለ ካሊፎርኒያ ገዳም እንዴት ነው ኢትዮጵያ የተራቡ እያሉ ኦርቶዶክሶች ተርበው እዛ የሚታደስ እያለ እንዴት እዚህ ገዳም $8 ሚሊዮን ይሰራል የሚል አስተያየት ነበረኝ። ከዛ አባቶች መጡና አይ ዮኒ እዚህም እኮ ብዙም ያስፈልጋል ሲባል አባቶች መጥተው ሲሉኝ ይቅርታ ብዬ አብሬ እንኳን ገንዘብ አሰባስቤ ገንዘብ ሰጥቼ ነው የተለያየ ነው። እሱ ግን በገዳሙ ስንት ሙድ ሲይዝ የነበረ ሰው ነው። አሁን ጨዋ ጻድቅ ሲጫወት ሳይ በጣም ነው የደነቀኝ። በጣም በእኔ ህይወቱን በሙሉ ሰው አይቀየርም እንዴ? ሰው አይፈታም እንዲህ የሆነ ጊዜ ሬሳ ጉትት ይበል አንተ ጉቶ ሲጀምር ደግሞ ምን አለ መሰለህ ይሄ ጣዖት አምላኪዎች ምናምን መዝሙሩን ይቅርታ ጠይቄበታለሁ አለ። ቪዲዮ አንተ ምስክሬ አምጣ ቪዲዮ በል አምጣ ጉቶ ይቅርታ የጠየቀው ሙስሊሞችን ብቻ ማንንም አልጠየቀም። እና ዛሬ ለኦርቶዶክስ አዛኝና ተቆርቋሪ መስሎ መጣ። እየሄዳችሁ ሪፖርት አድርጉ። እኔ ሪፖርት እንዲደረግ አይደለም ጉትዬ እዚሁ እያለ እኔን እያየ እንዲቀና ነው። እኔ እንዲጠፋ አልፈልግም ከሶሻል ሚዲያ። ጉቶ ጠፋ ምንም ጥፋ ምን አይጠቅምም፣ አይጎዳም እኮ ዮኒ። እኔ ትናንትና ይቅርታ እኔ ትናንት ገባውና መጽሐፍ ቅዱስ ላይ ምን ይላል? ማቴዎስ ላይ በጓደኛ ውስጥ ያለውን ጉድፍ ከማየት በፊት በአይኑ ውስጥ ያለው ምሰሶ ተመልከት ይላል። አንተ ማን ሆነ ነው የምተቸው? ስለሁሉ ዱብ አድርጎኛል። ገብቶሃል? ቅድምም እና ቅድምም ብዙ ነገር አለ። አሮን ነው ማአት ጊዜ ገብቼ ከታች አዳምጣለሁ ከአንተ ጋር ምን አይነት ፐርሰናል ችግር እንዳለበት። አሮን ነው ሰው ሲያድግ እኔን መሆን ነው የሚፈልገው። ችግር የለውም እሱ ሲያድግ እኔን መሆን ይፈልጋል። እውነቴን ነው የምልህ ሲያድግ አላድጋላ ታዲያ እንደ ካሮት ወደ ውስጥ ነው እንደሚያድግ ዮኒ። አቤት ቆይ ይቅርታ የጠየቅበትን ቪዲዮ እስቲ አሳየኝ ልበለው። እንዴ ጃውን ሂድ በለው ካሳየ እንትን እንላለን። ይቅርታ ካለ ማለት ነው። አዎ ካሳየ ጅባውን እያበደው እኮ የሚገቡትን ሁሉንም ቦልኩ እያለ እያበደ ቦልኩ እያለ ነው። አይቦልከኝም እኔን አይቦልከኝም። ከቦለከም ምን የሆነ አንደኛው ምን አለ አቡነ ጴጥሮስን ያልኳቸው በትግራይ ጦርነት እንደግፈው ነበር አለ እና ለዛ ነው አለኝ። ሁለተኛው ደግሞ ገዳም የትግራይ ህዝብ የአማራ ህዝብ እየተራበ እንዴት ገዳም ይሰራል አላለም። ውሸታ አላለም። በዛ እንደ ምክንያት እንዲሁ ቀንቶ ነው። ለምን መሰለህ እኔን አስገብተው በቃ በዚህ ነገር ላይ ስላገዝከን ተባረክ ብለው እኔ ይቅርታ ጠይቄ እዛ ላይ አባቶች ስለሆኑ አክብሬ አዋተን ነው የተለያ በሱ ተናዶ ነው ቪዲዮ የሰራው። ለምን ይዋሻል? የታቦቱን ደግሞ የሆነ ለማስረዳት ሞከረ። ስህተት ነው እንደ ኮሜዲ ላረገው ነው ምናምን ብሎ ሊሸውደኝ ሞከረ። አይቺን ለማጣ ሊሸውደኝ በጣም ቀጣፋው እንዲህ ብሎ እንደዛ አልሰማሁትም። የሆነ ፍሪ ሀሳቧን ይዤ ወደ አንተ መጣሁ። እኔ አሁን ምን መሰለህ ከወር በላይ ተናግሬያለሁ ስለ ቤታየው ወይስ አልተናገርኩም? እንደዚያ እኔን መስደብ ትችያለሽ፣ እኔን መስደብ ይቻላል። ፓስተር ግን አትበይ። ደጋግሜ ተናግሬያለሁ። ህዝቡ ስላለ እኮ ነው። አሁን ችግሩ ምን መሰለህ እኔ ጋር የሆነች ፖለቲካ ተናደውብኛል። የትኛው ፖለቲካውም እንደምታውቀው በአማራው ከሄድ ፖለቲካውም ክርስትናውም አንድ ሆኗል። በአሁኑ ሰዓት የሚናደዱት በዛ እንጂ ምንም የተለየ ነገር ተፈጥሮ አይደለም። ምንም የተለየ በሁለቱ አምኛለሁ። በሶስተኛዋ ግን በሁሉም ይቅርታ አልጠየቅኩም ማለት እንደ ቀልድ ይያዝልኝ። የዮናስ እንደ ምር ይያዝ፣ የኔ ግን እንደ ቀልድ ነው። ጫማ ብላ በለው ይሄ ጫማ ቆዳ ዮኒ አንድ ነገር ተናግሬ ልውረድ። እኔ አንድ ነገር ልንገርህ። ይኸውልህ እኔ እናቴ ማማም ሺዝ ኤድ ኦልሬዲ ይኸውልህ ተወልደን ባደግንበት ቦታ አሰላ ከተማ ላይ 80ዎቹ ውስጥ አባታችን ከተገደለ በኋላ በህወሓት እናቴ ከእድር በቤተ ክርስቲያን ቄሶች ከእድር ተባረን ከመቀበሪያ ቦታ ተባራ ሺዝ በጌታ ያሉ ቤተሰቦች ናቸው። ከድሮ ሚሽነሪዎች ናቸው። የኔ ቤተሰቦች ጴንጤዎች ናቸው። ገብተዋል። መቀበሪያ እስክናጣ ከሀገር ተሰዳ ማዘር መውጫዋ ከይዙ ሁሉ የቤተ ክርስቲያን መቀበሪያ ቦታ እስክናጣ ድረስ ይህን ታሪክ ዓለም ያውቀዋል። ብዙ መጽሐፍ ተጽፏል ስለ አባቴም ገብተዋል። በእንደዚህ አይነት መንገድ የተሰደድን ሰዎች ሁሉ ነን እኛ። በኦርቶዶክስ ቤተ ክርስቲያን ቄሶች ከእድር አባሯት መቀበሪያ እስክናጣ
ምንም አይነት ለቅሶ ቢደርስ ሀዘን ቢደርስ ቤታቸው አትድረሱ ሁሉ ተብሎ የአደባባይ ሚስጥር ነው ማውራ። ልክ ደግ እዚህ ጋር መጥተው ሲጫወቱና ሁሉ ጨዋ ልክ ኦርቶዶክስ በጣም እግዚአብሔርን የሚፈሩ ምናምን አድርገው ሲያወሩ ያሳፍራል። የኔ ፋሚሊዎች እንዳለ ፕሮቴስታንቶች ናቸው እና ይህን ያህል ተሰደናልኛ። ልጠይቅ ጅቦዬ፣ እንደው ሌላው ቢቀር ሆዴ አሁን ስለ ኦርቶዶክስ ያወራል? እንደው በጌታ ሆዴ ያው አሁን ሽቧን ጋ ያወራል ስለ ኦርቶዶክስ? ሁለት ሎቴ አድርጎ ሲጋራ እያጨሰ ያወራል ስለ ኦርቶዶክስ ሆዴ? አንተም አንተም እዮዳብም የሰራችሁት ልክ አይደለም፣ ማወግዛለሁ። አይተኛል እሱ ቤት ስድቡ ልክ ነው አልልም እኔ። ስድብ ልክ አይደለም በምንም መልኩ። ስድብ ከእሱን ተጠይፌ ነበር እኔ የበነጠጥኩት። አሁን ደግሞ ፓስተር አብዲሳም የተናገረው ልክ አይደለም። ኦርቶዶክስ አንድን አግለውን ምናምን ኦርቶዶክስማ አሁንም መናፍቅ እያለች ያያዘ ልደታን አምጣ መናፍቅ እያለ እስካሁን ቪዲዮ ይሰራል። በቤተሰቡ ላይ አይደለም ኦርቶዶክስ እንደ አንድ ቤተሰብ። አሁን እኔ ማወቅ የምፈልገው በአንተና በዮዳብ ያለውን ነው። አሁን ሁለታችሁ ላይ በሱም አይደለም። ቆይ የኦርቶዶክስ አባቶች የሚሉትን ጅቦዬ ላሰማሽ። አንቺ እኔ እኮ እምነት ላይ ብዙ አይደለም። ኖ ይብራብኝ። እኔ እምነት አለ አሁን እኔ እና ዮዳብ ቤት መጣ እንዴ ጠበቀኝ ና ጅቦ ና፣ የት አባ ነው የምትሄደው? ና ተመለስ ጅቦ። እኔ እውነት ነው የምናገረው። ስድብ ተሰደብን አይደል የምትሉት? ኦኬ አንደርስታንድ። ስድብ ልክ አይደለም። ስድብን ልክ ነው ብዬ ሰፖርት አላረግም። ግን አዲስ ናግባ አለ። አሁን ጨርሳል። ና ላስገባ እስክጨርስ ብዬ ነው። አዲስ ታይምስ ና እንድትገባ ፈልጌ ነው። አዲስ ታይምስ ላክልኝ። ስድብ ማንጋ ነው አንደግፈውም ብለኛል አይደለ? ና እስቲ ና፣ ስድቡን አንደግፍም ብለሃል። አዲስ ታይምስ ና ብራዘር ና፣ እኔ ላስገባ። ና እንዴ ስድብ አትደግፍም አይደለ? ና እስቲ ና ወንድማችን። ለምን ይሸሻል? አዳምጣችኋለሁ ነው ያልከው። መሸሸት የለበትም። አዲስ ታይምስ ና። ይኸው ስድብ አትደግፍም አይደል? ምን ይሉታል? ይሄ ፕሮቴስታንት ሞቷል። የሞተ እምነት ነው። አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለ መሬታችን ቢለፈልፍ አይደንቀንም። ቁርጥ አባታቸው ሰይጣንን ይመስላሉ። ሳይ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሂዷል። እንዲሁም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ የጣዖት አምልኮ ጴንጤ መሆን የጣዖት አምልኮ ነው። እንግዲህ ጴንጤ ቸርች ብትገቡ ምንም አይነት ነገር የለም። ጣዖት አይመለክም። ማንም ያውቃል። ሀብታሙ ናግባና እናውራ። ስለጠየቀኝ ስድብ ልክ አይደለም ስላልከኝ ከገዛ አባቶች ነው ማሳይ። ስድብ ከአባቶች ነው ማሳይ። የክብር ልጆቹ የአይኖስ ወንድም የመቅዶኒዎስ ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ ሰዶማዊ አንተ የገሞራ ልጅ ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል። ኢየሱስን ውጣ ነው እንዲሁ እኮ አይደረስኩ ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የዘራችባቸው ሰዎች እኮ ናቸው እነዚህ። የዚህ ዘመን መናፍቃን እግዚአብሔር ሲረዳ ማይሞት ሆናቸው። መናፍቅ ጸሎት የእንስሳ ነው። የመናፍቅ ጸሎት የእንስሳ መሰረት የለው። ሚስተር ዮናታን አፍንጫ የራሱ መዓዛ የለው። አፍንጫ የሚያሸት ሜዳ ያለው ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ። የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ስለዚህ ናና ገለጻ አድርግ እንጂ ቅድም የሆነ ማኛ ተሳደብ አይደላል እንዲ ያልከው ና ግባ እስቲ ናና ቻሌንጅ አድርገኝ። መደበቅ አያስፈልግም። አዲስ ከማን ይሄን ምን ትለዋለህ? የእነሱ ስድብ ምርቃት ነው አይደለ? ስድብ አይሳደብም። ኦርቶዶክስ አባቶች ነው የሚሰድቡት። እኔ እንኳን ጴንጤ ከሆንክ ገና 8 ወሬ እና ቻሌንጅ አድርጌ
ቻሌንጅ አድርግ። ስድብ በብዛት ያለው እናንተ ጋር ነው። አታስመስሉ። ዛሬ መስለ መታችሁ ኦርቶዶክስ ተነካብኝ ምናምን የተናገርኩት ስህተት ነው። በደንብ ስህተት አለው በደንብ። እንደናንተ ግን ተሳዳቢ ጴንጤን በዓለም ላይ የለም። ጴንጤን የሚያዋርድ እናንተ ጋር የተፈቀደ ላይሰንስ አለ። ላይሰንስ ደንቆሮ ነው የምትሉ፣ መሀይም ነው የምትሉ፣ ሆዳሞች ነው የምትሉ። የማትሉት ነገር የለም። አባቶች ነው እንደዚህ የሚሉት። እንደዚህ ብላችሁ እየተሳደባችሁ ዮኒ ማኛ ተብሎ ግን ሲጨፈርበት ስታዩ በጣም ነው የሚገርመው። በጣም ልታፍሩ ነው የሚገባው። እንዴ ብዙ ጉድ አለ ያልወጣ አመጣላችኋለሁ። ስህተት ነው የምትናገሩት እናንተ በየጊዜው። ፓስተር ሳትል እኔም መስደብ መብት ነው፣ እንደፈለግ አልከለከልኩም። ፓስተርን ግን ተዉት። ምክንያቱም እናንተ ቤት ሌላ ቁስል አለ። ሚካኤልን ተሳደበ ይላል እንዴ? ምን ነው እናንተ? የእግዚአብሔር መልአክ እንዴት ነው የሚሰደበው? እናንተ ግን ልብሳ ለብሳችሁ አዘንጣችሁ ሚኒስከርት አድርጋችሁ ታሳያላችሁ። ሚካኤል የምታመጣው ሚኒስከርት ያደረገ ነው። የእናንተ ነው ማወራ። የእግዚአብሔር ሊቀ መልአክ ሚካኤል እንደዛ አይለብስም። እኔን ከጠየቀኝ አይለብስም፣ እንደዛ አይለብስም። አንተ ታለብሰዋል። ቅዱስ ገብርኤል እንደዛ አይደለም። አንተ ግን ታደርገዋል። ለምንድን ነው እኔ ጋር የቱን የሰደብኩት? ተክለ ሃይማኖት ምንም አይደለም ለኔ። ምንም ለአንተ ሊሆን ይችላል። ጽፈኸዋል። የተክለ ሃይማኖት ተቅማጥ ከኢየሱስ ክርስቶስ ደም ጋር እኩል የተቆጠረ ያድናል ተብሎ ተሽጁበክ። ምንድን ነው የምትናደደው? ምንድን ነው የምታብደው? ምን ስለተደረገ? አዎ አባትን በዛ ኖቲስ አላረኩም። ንዴት ላይ ነበርኩኝ። ንዴት ላይ ፊልተር ሳላረግ እኮ ወንጌል ባናቱ ይተከል ብያለሁ። በማተናድጄ ኦርቶዶክስ በሚሰድበኝ ተናድጄ። ጴንጤ ሰድቦኝ ነው እንዴ እንደዛ ያልኩት? ጴንጤ ተናግሮኝ ነው እንዴ? ጴንጤ ክፉ ነገሬም ብሎኝ ነው እንዴ? በፍጹም አላለኝም። ጴንጤ አንድ ቃል አልተናገረኝም። ጴንጤ እንዴ ራሴን አስከብራለሁ ብዬ መጣሁት እኮ። በየቀኑ ቅጥቀጣው በዝቶብኝ ነው። እኔም እኮ እችላለሁ፣ ትቼው እንጂ እችላለሁ እኮ። ስለዚህ አሁንም አትዋሹ። ውሸት አያድንም፣ አያጸድቅምም። አትዋሹ። የሌላውን ካከበራችሁ ማንም አይነካችሁ፣ ማንም አይነካችሁም። የሌላውን ግን የማክበር እንትን የላችሁ። ለምን 10 ዓመት እነ ወንጌላዊ ኤርሚያስ ሲናገሩ ለምን አላበዳችሁ? እኔ ተብያለሁ። ቆለጥ ነው። በየትም ሄድክ እኔም ቆለጥ አልከኝ፣ እነሱንም አልክ። አንድ ነው። ቆለጥ ይለያል እንዴ? ለምን ትለያላችሁ? ፓስተር ቆለጥ አልከው፣ ጳጳስ ቆለጥ አልከው። ቆለጥ ነው። ያንተ ሲሆን መረቅ ነው፣ የኔ ሲሆን እንትን ነው። ስለዚህ this is your problem። ችግራችሁ ይሄ ነው። ግን የሚያሳዝነኝ ኢዮዳብ ጉቶ በእናንተ ላይ እንደዛ ለመጫወት ሲመጣ ማየት በጣም ያሳዝን። ሌሎቹ ለመታወቅ ብሎ በእኔ ቪዲዮ ያልሰራ የለም። ይቺን አጋጣሚ ተጠቅሞ ዮኒ ማኛ ሙስሊሞችን ጠይቄያለሁ። ጥያቄው በጣም ያናደዳቸው የመጀመሪያ ጥያቄ የነበረው ኢየሱስ ክርስቶስ እኔ ከሁላችሁም አብልጣችሁ ውደዱኝ ያለው ሞቶ ተነስቶ ድል አድርጓል፣ ህይወት ሰጥቶኛል። ለምንድን ነው ነብዩ መሐመድ ከሁሉም አብልጣችሁ እኔን ውደዱኝ ያለ? ህይወት አይሰጣችሁም ነብዩ መሐመድ ነው ጥያቄ። አሁን ስጠይቃቸው አይናደዱም። በዛ ጊዜ ተናደዋል። በዛ ጊዜ የጠየቃቸው የደፈራቸው ቀና ብሎ ያያቸው አልነበረም። አሁን ግን ስጠይቅ ይመልሱልኛል። አይችልም። ነብዩ መሐመድ ህይወት አይሰጥም። ህይወት የሚሰጠው አላህ ብለው ነው የሚናገሩት። ስለዚህ ህይወት የሚሰጠው አላህ ከሆነ የመጨረሻው ነቢይ ስለሆንኩኝ ከሁሉም አብልጣችሁ ከነፍሳችሁ አብልጣችሁ ውደዱኝ ማለት አምልኩኝ ማለት ነው። ዩ ካንት፣ አትችልም። ምክንያቱም የሚያድንህ እንጂ ህይወትን የምትሰጠው ከነፍስ በላይ ልትወደው የምትችለው የሚያድንህን እንጂ መልእክተኛን አይደለም። አሁን ይሰማሉ ሙስሊሞች፣ አይናደዱም በዚህ ጉዳይ። አየህ፣ የመጀመሪያውን አይስ ብሬክ ያደረኩት እኔ ነኝ ኖችን። ስለዚህ ኢትዮጵያ ላይ የማይነኩ ነገሮችን ነክቼ ሰው እንዲነጋገርበት የማደርገው እኔ ነኝ። ኖባዲ ኤልስ። እውነቱን ስናገር ትናደዳለህ። አዲስ ነው ለእናንተ፣ ፈሪዎች ናቸው። ፍራቻ ደግሞ ፈጣሪን ፍራ እንጂ ሰው ፍራ የሚል የለም። አሁንም የምትናደዱ በዛ ነው። ጴንጤ እውነት ኢትዮጵያ ላይ አልተሰደደም። ጴንጤ እስካሁን ድረስ አይሰደብም። የጴንጤ ፓስተር ተከብሮ ያውቃል?
ተከብራ ጋር እናንተ የምትወዱት ፓስተር ቸሬ የሚባለውን ብቻ እና አቤል ጀበና ሙሉ ጴንጤን ሲሰድብ ይውላል። አቤል ጀበና ይወደዳል። ፓስተር ቸሬ ሲያሽቋልጥ ይውላል። ምንም ሰበካ የለውም፣ ወንጌል የለውም። ቃል እንኳን የመጽሐፍ ቅዱስ ቃል እንኳን አይጠቅስም። አመቻምቾ መኖር የሚፈልግ እንጂ ትክክለኛ ወንጌል ተናጋሪ አይደለም። ፓስተር ቸርነት አይደለም፣ ሆኖም አያውቅም። ሲያመቻመች የሚውል እንዳይቀየሙት አድርጎ የሚሰብክ ነው። ተቀየመኝ እንደፈለግ። እኔ የማምነው ኢየሱስን ነው። አንተ በፈለግከው መን አትመን አልልህም። እውነቱን ስናገር ግን አትናደድ። እኩል መጽሐፍ ቅዱስ ይዘን አንተ የምትሄደው መጽሐፍ ቅዱሱን ትገፈትረውና ሌላ ውስጥ ነው የምትገባው። ለዛ ነው የተናደዳችሁት። ለምን ብዙ ሰው እንደሄደባችሁ፣ ብዙ ሰው ጥያቄ እንደሚጠይቅ ከገድላት ለመጀመሪያ ጊዜ ዮኒ ማኛ ጴንጤ ከሆነ በኋላ ነው የመጀመሪያ የገድል መጽሐፍ የተዘረዘው የተወገዘው። ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋህዶ ታሪክ ለመጀመሪያ ጊዜ ዮናስ ከጠነጠጠ በኋላ ነው የገድል መጽሐፍ የተሰረዘው። ለመጀመሪያ ጊዜ ነቨር ቢ። ገና ይቀጥላል። ለምንድን ነው የሚቀጥለው? ህዝቡ እኔ እንዲህ በባዶ እንዲሞት አልፈልግም። ወንጌልን ሳያቅ ማለፋስ የአንብብ መጽሐፍ ቅዱስ፣ ከዛ የፈለገውን ይመን። ያንን ነው የምልህ። አሁንም ቻሌንጅ አድርገኝ ና። ተሳዳቢዎቹ እነሱ ናቸው ወይስ አይደሉም? ጥለህ ነው የወጣው። ና እና ቻሌንጅ አድርገኝ ብሮ። እንደዚህ የሚሳደቡት የአንተ አባቶች ናቸው። ደንቆሮ እያለ ሙሉ ጴንጤን ነው የማወራ። ሙሉ ጴንጤን እኔ ሰውነት ጥዬን የተናገርኩት ሙሉ ጴንጤን ደንቆሮ እያለ መሀይም፣ ጣዖት አምላኪ፣ ቆሻሻ ከአፍንጫ የእንትን የሚል ቆሻሾች ናችሁ እያሉ ነው የሚሳደቡት የአንተ አባቶች። ስለ እኔ ማውራት ምንም ሞራል የላችሁም። ጌታን ነው ማለት ምንም አይነት ሞራል የላችሁ። ስለዚህ አብዲ አንተ ጋር የደረሰው ምንም የሆነው በየጊዜ ያለውን ነገር እስቲ ዘግበኝ። እንዴ በየጊዜው ምን አሁን በጣም የሚያሳዝን እኮ ነው። ምን አለ መሰለህ፣ ግን ያው እኛ የምንኖረው እንደ እግዚአብሔር ቃል ነው። መቼም ጴንጤ ስትሆን፣ መቼም ወደ ጌታ ስትመጣ የምትኖረው በእግዚአብሔር ቃል ነው። የጥበብ መጀመሪያው እግዚአብሔር መፍራት ነው የሚለው። እግዚአብሔርን ነው የምንፈራው። ስለ ካህናትና ስለ ሰዎች ስናወራ ኢየሱስን ክርስቶስን ሲሰቅሉ የነበሩ ክርስቶስን ሲወነጅሉ የነበሩ ከሐዋርያቶች ጋር ቁጭ ብሎ ጠላ ይጠጣል ከማምን ያደርጋችሁ ተላላኪ የሱቅ ተላላኪ ነው ኢየሱስ ክርስቶስ። ለእናንተ ተላላኪ ነው። አዳኝነቱ ተረስቷል። ለእሷ የሚላላክ ሕፃን ልጅ ነው እሱ። ምክንያቱም ፒክቸራችሁ ሲታይ ሁልጊዜ ጭንቅላታችሁ ውስጥ ያለው ምንድን ነው? ማርያም በትልቁ እሱ ትንሽ ሆነ። እሱ ትንሽ እንደሆነ እየተላላከላት እያዘዘችው የሚኖር አባት ተደርጎ ነው የሚደረገው። የተባረከች ናት። መውለዷ ነው ጸጋ የሰጣት። ሌላ ምንም አንጃ ግራንጃ የሌለው የተባረክሽ ነች ተብሎ ንጹህ ጸጋ የተሰጣት ስለወለደችው፣ በሱ ደግሞ አክሊል አላት። ምልጃ ስራው የኢየሱስ ክርስቶስ እንደሆነ ሺህ ቦታ ላይ መጽሐፍ ቅዱስ ይገልጸዋል። ብዙ ቦታ ላይ ከኢየሱስ ውጭ ማንም እንደሌለ ይናገራል። በሰውና በእግዚአብሔር መካከል ያለው እሱ እንደሆነ መጽሐፍ ቅዱስ በየቦታው ይናገራል። እናንተ ግን እሷ ተነካች እያላችሁ ነው ጸበኛ የምትሆኑት። ለምን እንደሆነ ግን ለምንድን ነው መነካት? እኔስ ቦታዋን ክብሯን ያስቀም ማርያምን ተሳደበ ብለው ነው የሚዋሹብኝ እኮ። ቅዱስ ገብርኤልን ሰደበ ዮኒ ማኛ፣ ቅዱስ ሚካኤልን ሰደበ ብላችሁ ነው የምትዋሹት እኮ። ዋሽታችኋል እኮ። እንደ እግዚአብሔር አይወደውም የሚያደርሰውን አለ። በዚህ ነገር ላይ ላመጡት እግዚአብሔር አምላክ በላይ ያመጣል እኮ። ነገ እኮ ፍርድ አለ እኮ። በውሸታችሁ ላይ ብዙ ነገር ይከሰታል እኮ። የሆነ አንድ ነገር ልንገርህ፣ ባርካቸው እኚህን ሰዎች። እግዚአብሔር ምስክሬ ነው። አንድ ነገር ልንገርህ፣ እንደው እንደ ታናሽ ወንድም ልምከር። ምን መሰለህ፣ እኚህን ሰዎች ባርካቸው። ቅድም ሲጮሁ የነበረው ያሳየህን ቪዲዮ፣ እነሱ እኮ አይደሉም የሚጮሁት፣ መንፈሱ ነው የሚጮኸው። ለምን? አንተ ጋር ያለው ከባድ ነው። አሁን የድሮ መንፈስ አይደለም አንተ ጋር ያለው። እንደዚህ አይነት ስድብ ክርስትና ነው። ለኦርቶዶክስ የኦርቶዶክስ ወታደሮች እንደዚህ አይነት ስድብ ከተሳደቡ ይሄ መንፈስ ነው። ኦርቶዶክሶችም አይደሉም እነኚህ ሰዎች እኮ ሲጀመር እኮ ኦርቶዶክሶች አይደሉም። ኦርቶዶክስ ተጠለሉ እንጂ ኦርቶዶክስ እንደዚህ እኔ በህይወት ዘመኔም አይቻል አቅም እንደዚህ እናት እንደዚህ ትሁን። ይሄ እንደዚህ አይነት መንፈስ ወንድ አይደለም እኮ ኦርቶዶክስ ናት፣ ሴት ናት። እንደዚህ የምትል ፕሮቴስታንት ታመጣለህ? የለም እንደው በጌታ በኢየሱስ ስም አረ የለም።
እንደዚህ የምትል ሙስሊም ታመጣለህ? እኔ ጆሮዬን ያመኛል። ድሮ ምንም አይመስለኝም፣ እኛም ተራግጠናል። ድሮ ምንም አይመስለኝም፣ አሁን ጆሮዬን ያመኛል። የሚገርም እናት እንዴት ሁን አባት እንዴት ሁን በጣም ነው የሚቀፈኝ። ኧረ በኢየሱስ እኔ ተሳድቤ ድሮም አልወድም። የሚገርም እኔ ተሳድቤ የማላውቀው ስድብ ቢኖር የእናት ስድብ። በጣም ለምን መሰለህ? እናትና አባትህን አክብር ይላል። እኔ አሁን የሳትኩት ምንድን ነው ስሜታዊ ሆኜ አቡነ ማትያስን መናገሬ ስህተት ነው። ገባ በስሜታዊ ሆኜ ልክ ነው ማለት ገባ። እኚህን አባት መናገር አባት ናቸው። አይፎጋ እውቀት አይደለም ደግሞ እኮ የመለሰ አሁን እውቀት መንፈስ ቅዱስ ከአንተ ጋር አለ። መንፈስ ቅዱስ ከአንተ ጋር ስላለ ይወቅስሃል። ይሄ ልክ አይደለም ብሎ ይወቅስሃል እኮ። የሚገርም ምንም አይነት ፊሊንግ የሌላቸው ሃይማኖት እንጂ እምነት የሚባል መጽሐፍ ቅዱስ ገልጠው የማያውቁ ሰዎች በሃይማኖት ሲደራደሩና ሲሳደቡ ስታይ እንደዚህ የጽድቅ ስራ የሰሩ ይመስላቸዋል።